ብቸኝነቴን በጣም ስለባሰብኝ እሺ በቃ እንሂድ ብዬ ከእሱ ጋር ተነስቼ ደብረ ብርሃን ከተማ ገባን። ቤት ሆቴል አላቸው፣ ባሏ ተከራይቶ ይሰራል። ከዛ እዛ ይዞኝ ሄደ። ከባልየው ጋር ተነጋገሩና ለምን ይችል ልጅ ወደኋላ ታስቀሯታላችሁ? ማንንም ሰው አታውቅም። ስለዚህ አሁን ደግሞ ቤተሰብ ያስፈልጋታል። ያልሆነ ቦታ ላይ ትወድቃለች። መጥፎ ሁኔታዎች ከወደቀች በኋላ ነገ ማዘኑ አይጠቅመንም ምናምን አላቸው። ከዛ እሺ በቃ አለች። በቃ እሺ እንደዚህ የምታስወቅሽኝ ከሆነ ነይ ከኔ ጋር ትኖሪያለሽ፣ እንደዚህ ከሆነ ጨዋ ሆነሽ ምናምን አለችኝ። እኔ ድሮኑም ባለጌ አይደለሁም፣ አዛባ እየዛኩኝ መከራዬን እያየሁ ያደግኩ ልጅ ነኝ። ትተሽኝ ነው የሄድሽው አንቺ፣ የትም ባዲያ ላይ ነው የተውሽኝ። ስለዚህ ክፉን ብባል ልጅ እኮ አይደለሁም። ደግሞ አንቺን ምንም ያደረኩሽ ነገር የለም፣ ምክንያቱም አላቅሽም ከልጅነቴ ጀምሬ ብዬ ተቀመጥኩኝ ከሷ ጋር። ከዛ አንድ ሳምንት ምናምን አብረን ተቀመጥንና አዲስ አበባ ይዛኝ ሄደች። አረብ ሀገር ተመልሼ ልሄድ ስለሆነ አሁን እዚህ ስራን ብዙም ስለማያዋጣ አንቺ መስሪያ ቤት መግባት አለብሽ አለች። ከዛ እሺ በቃ ግን ከዚህ በፊት እኮ አዲስ አበባ ሰርቻለሁኝ፣ መስራት አልፈልግም ሰው ቤት። ግን በቃ እሺ ካለሽ አንቺ ከሄድሽ ወይ አብረን ይዘሽኝ ሂጂና አረብ ሀገር አብረን እንሆን አልኳት። ከዛ ፕሮሰስ እስከምጨርስልሽ ድረስ እዚህ ሰው ቤት ገብተሽ ትጠብቂኛለሽ አለችኝ። እሺ አልኩኝና ለካ እሷ ያዘጋጀችው የሆነ የጠንቋይ ቤት የሚካድም ሰውዬ አለ፣ እዛ የሚሰሩት የሆነ ጠንቋይ ነው ሰውየው። እዚህ ቦታ አግኝቼልሻለሁ፣ ያጎቴ ልጅ አለ፣ ከእሱ ጋር አብረሽ ሆነሽ ይዞሽ ይሄዳል፣ እኔ ልሄድ ነው፣ ስለዚህ እሱ ጋር አረግሽና እሱ ያስገባሻል አለችኝ። እሺ ብዬ ተቀመጥኩ ልጁ ጋር አዲስ አበባ። ከዛ ይዞኝ ሄደ በማግስቱ፣ እሷ ትታኝ ሄዳለች። በማግስቱ ሲሄድ ሰውየው ቤት ሙሉ ወደ 4 ክፍል አለ አንድ ቤት ውስጥ። ሰውየው ጠንቋይ ነው፣ ሙስሊም ነው፣ ጫት ነው የሚቅመው። የሆነ በቃ ሃይማኖት አትጥቀሽ እሺ ይቅርታ። እና ከዛ ጫት ይቅማ ላይ ስልሽ እኔ እንደዚህ ያልኩበት የሆነ ለብሶ ስለማይ ነው፣ ግን ሃይማኖቱ ምን እንደሆነ ብዙም አላውቅም። በጣም ተለበለነ ሻማ ምናምን ነጣ። ይቅርታሽ እሺ ይቅርታ። ከዛ እንደዛ እዛ ውስጥ ቡና ማፍላት ነው፣ ጫት እየቃመ ይተፋብኛል። ቡና እንዳፈላለት የሆነ ብዙ ነገር እንድካድም፣ እዛ የሆነ ቅቤ የሚቀባ ምሰሶ ነገር አለ፣ እዛ ቅቤ እንድቀባ፣ ሻማ እንዳበራ፣ እጣን እየያዝኩ 2 ሰዓት 3 ሰዓት እቆማለሁኝ። ከዛ ግቢ መውጣት አልችልም። የውጭ በር ተቆልፎብኝ ነው የሚካሄድ። ሚስት አለችው፣ ቆልፋ ነው የምትሄደው። ወዴትም መሄድ አልችልም። እዛ ለ4 ወር ያክል ተሰቃየሁ። እዛ ጠንቋ ቤት እጣን ሳጨስ፣ ሌሊቱን አልተኛም፣ ስካድም፣ ቡና ሳፈላ፣ በቃ የማላደርገው ነገር የለም። ከዛ 4ኛ ወር አካባቢ ላይ እኔ እንደው ስላሳዘንሽኝ ነው እንጂ እኮ እዚህ ቤት ውስጥ እንደዚህ አኮረፍኩ። የሆነ ሰዓት በጣም ተሰማ፣ እያለቀስኩኝ ያገኘኝ። ምን ሆነሽ ነው? ምን ጎድሎብሽ ነው የምታለቅሽው አለኝ። አይ ምንም አልጎደለኝም፣ ግን ከዚህ መውጣት ፈልጋለሁ፣ ቢያንስ እናቴን አገናኘኝ አልኩት። ሳቀብኝ። እናትሽማ ለእኔ ሽጣሽ ሄዳለች እኮ ከዚህ በኋላ አታገኝሽም አለኝ። እናቴ እኮ ናት፣ እንዴት እንደዚህ ታደርጋለች? እንዴት ትሸጠኛለች? እንድሰራና ይሄ የተወሰነ ስራ ሰርቼ እኮ እሷ ጋር እንደምትወስደኝ አረብ ሀገር እንደምንሄድ ፕሮሰስ እስከምጨርስልኝ ድረስ እንደሆነ እዛ ሄዳ እንደምታመቻችልኝ እኮ ነው የነገረችኝ አልኩት። ከዛ ሳቀብኝ። እናትሽ ለራሷ ለ150 ሺህ ብር ነው የሸጠችሽ አለኝ። ይህ ነገር በታሪክ ሊሆን አይችልም፣ እባክህ አገናኘኝ በስልክ በቃ እባክህ፣ በጣም ስለምፈልጋት እንዲህ ያገናኘኝ። ከዛ ችግር የለውም አልኩት። አላገናኝሽም፣ መውጣትም አትችይም፣ ግን እኔ ልጅነትሽ በጣም ስለሚያሳዝኝ ነው እስካሁን የታገዝኩሽ። አልታገስሽም፣ የምልሽን ነገር ሁሉ በአጠቃላይ ታደርጊያለሽ። አስፈላጊ ከሆነ ውለታው ላሳይሽ እችላለሁ። እናትሽ 150 ሺህ ብር ተቀብላኝ መቼም እንደማታገኛት መቼም እንደማትሄጂ ለእኔ አሳልፋ ሰጣሽ ሄዳለች አለኝ። ከዛ አማራጭ አጣሁ። እሺ ምንድን ነው የምትፈልገው? ቢያንስ ልጆች አሉት፣ 2 ልጆች፣ ሴት ልጆች እና በልጆች በቃ ተወኝ። እኔ ይሄን ብር አስፈላጊ ከሆነ የሆነ ቦታ ላይ ሌላ ስራ ሰርቼ ቢሆን እከፍልሃለሁ። በቃ እኔ ቃል እገባልሃለሁ ሲቀረኝ። ከዛ አልጋ ላይ ካልተደፈርኩሽ አይሆንም ምናምን ነገር አለኝ። ደፍሬሽ ትሄጃለሽ፣ ቢያንስ የገንዘቤ ዋጋ የዛ 150 ሺህ ብሩን አልጠይቅሽም፣ ግን ልጅ ከሆንሽ ልጅ አገረድ ከሆንሽ እሱን ከወሰድኩኝ እተውሻለሁ፣ ትሄጃለሽ አለኝ። በእናትህ እኔ ምንም አላውቅም። ከዚህ በፊት ያሳለፍኩት ታሪክ በጣም ብዙ መጥፎ ታሪኮች አሳልፌያለሁ። ስለዚህ እባክህ ተወኝ ብዬ ለመንኩት እና ስለምነው አይቻልም አለኝ። በቃ ሳልፈልግ ያን ነገር አደረገ። ስለዚህ ዛሬ ብቻ አይደለም አንዴ ብቻ እኮ ደፍሬሽ እኮ አልተውሽም። ቢያንስ 2-3 እንትን ካልኩሽ በኋላ ትሄጃለሽ። ለሚስቴ ግን ብትናገሪ እዚሁ አርጅሽ ሽንት ቤት ነው የምከትሽ። እኔ ቤት አንድ ሰራተኛ ገብቶ የወጣ የለም ማለት። ምንም አማራጭ የለኝም። እሺ ብዬ ምክንያቱም ምንም የሆነ የሚያሳየኝ ቢላዎች ምናምን ነገር አለ። በጣም መጥፎ ነገር ያሳየኛል። እሺ ብዬ ምንም አማራጭ የለኝም። ያንን ነገር
እስከ 15 ቀን ድረስ ተጠቀመብኝ። ከዛ በኋላ ግቢ አንድ ተከራይ ያለች ነርስ ነው የምትሰራው እና ያቺ ልጅ አንቺ ልጅ እባክሽ ልጅ ወጣት ነሽ፣ በቃ ከዚህ ግቢ ውስጥ ማምለጥ አለብሽ። እኔ አንቺ ማስመለጥ አልችልም። አንደኛ ዘመዴ ነው፣ ግን እንደምንም ብለሽ የሆነ ቀዳዳ ፈልገሽ መውጣት አለብሽ። ሌሊትም ለሽንት ቢሆን ቁልፍም ቢሆን ሰርቀሽ ከዚህ ግቢ ካልወጣሽ ህይወትሽ አይወጣም። ምን አይነት ሰው ነው እዚህ ውስጥ ያስገባሽ አለችኝ። ከዛ በኋላ አንድ ቀን እግዚአብሔር የሆነ ሊያድነኝ ሲፈልግ ይመስለኛል ሴትየዋ ከውጭ መኪና አላቸው። መኪና ይዛ ውጭ ከስራ ቦታ መታ አጋጣሚ እኔ ዕቃ እያጠብኩ ነው በረንዳ ላይ፣ እሷ በሩን ወለል አድርጋ ከፍታው ሄደች። ቀጥታ እየሮጥኩ ነው የወጣሁት ከግቢ እየሮጥኩ ወጣሁ። የት እንደሚሄድ አላውቅም። አዲስ አበባ እንግዲህ ሰርቻለሁ 3 ዓመት ከዛ በፊት ግን ከቤት እዛም ስላልወጣሁ የገጠር ልጅ ነኝ። ምንም ስለ ከተማዎች የማውቀው ታሪክ የለም። እየሮጥኩ ወጣሁ። ዝም ብዬ ሄድኩ። በቃ እግሬ እንዳመጣ የሆነ ሚኒባስ ሲመጣ ብቻ እባክህ ያዘኝና ውሰደኝ አልኩት። የት ነው የምትሄጂው አለኝ። እኔ የት እንደሚሄድ ግን አላውቅም፣ ግን የሆነ ቦታ ድረስን ከዚህ ሰፈር ውሰደኝ አልኩት። ከዛ የሆነ ፎቅ ስር እዚህ ጋር ነው መጨረሻችን እና ወረጂ እህት ስልክ የምታውቂው ሰው አለ ልደውልልሽ አለኝ። ኧረ እኔ ማንንም አላውቅም ስልክ ግን በቃ እንደዚህ ሰው ያለበት ቦታ ላይ ውሰደኝ አልኩት። ከዛ የሆነ ፎቅ ስር አወረደኝ። በጣም ዝናብ ነበረ። በዛ ዝናብ ኃይለኛ ዝናብ ነበረ። እየተመታሁ የሆነ ፎቅ ስር ቁጭ አልኩ። በቃ እያለቀሱ መሄጃም የለኝም ማደሪያም የለኝም። አንደኛ ስልክ የለኝም፣ ደውልለት ሰው የለም፣ ስልክም የለኝ። ለዛ ሰዓት ስልክ ብዙም የለም። ከዛ ያንን ቁጭ ብዬ የሆነ ሰውዬ መጥቶ ምን ሆነሽ ነው አንቺ ልጅ እዚህ መኪና እያቆመን ነው፣ እኔ እኮ ልገጭሽ ነበር በዚህ ዝናብ፣ እዚህ ጋር ምን ትሰሪያለሽ? አንደኛ ልጅ ነሽ፣ የሆነ ሰው እንትን ቢልሽ እሳለኝ። አይ በቃ እኔ እንደዚህ ነው እና ዘመድ የለኝም፣ እንደዚህ መጥቼ እንደዚህ ሆነ ጠረ በቃ ከዚህ መሄድ እፈልጋለሁ አልኩ። ከዛ እንደ ምን ሆነሽ ነው ብሎ በቃ ውጥር አድርጎ ሲተኝ እንደዚህ ያልኩትና ሰውየውን ማስያዝ አለብን፣ የምታውቂው ሰው ሰፈሩን ካወቅሽው ሁሉንም ነገር ለፖሊስ ማመልከት አለብኝ አለኝ። አይ ለፖሊስ አናመለክትም። ለምን አለኝ። የሸጠችኝ እናቴ ናት። ስለዚህ እናቱን የሸጠውን ልጅ ወልዳ የሸጠችኝን እሱ ምንም አላደረገኝም። ስለዚህ እባክህ በቃ እኔ ወደ ሀገሬ ልሂድና ከሞትኩም እዛ ልሙት ያልኩት። ሰውየው በጣም የሚገርም ሰው ነው፣ እግዚአብሔር ይስጠው። ከዛ ሰፈር ወስዶኝ ቤቱ አሳድሮኝ ዛሬ አትሄጂም ነገ ትሄጃለሽ ብሎ አሳድሮኝ በማግስት በ2 ቀን አሳድሮኝ በ3ኛ ቀን ወደ ሀገሬ ሸኘኝ። ሀገሬ ገባሁኝ። ያን ከዛ ሀገሬ ስገባ እናቴ አረብ ሀገር አልሄደችም። ሰማው አረብ ሀገር እንዳልሄደች። ከዛ ሄድኩና ቀጥታ ከተከሰስኳት በቃ እንዲከሳት አጎቴ ነበር በቅርብ በቃ እንደዚህ ታሪክ ይሄ እንደተደረገብኝ ነገርኩት። ተከሰሰች፣ መጣች። እዛ ስትመጣ ፈልጌ እንደገባሁ አስገብኝ እንዳልኳት እና እሷ እንዳልሸጠችኝ ምናምን ነገር ተናገረች ፖሊስ ጣቢያ። ከዛ መጨረሻ ላይ ያ ሆኖ እያለ ልታስገድለኝ ጭራሽ ዱርዬዎች ቀጥራ ምናምን ልታስገድለኝ ማለት አሉ በሰፈር ሰዎች እንደዚህ እየተደረገብሽ ነው እና ይቺ ልጅ ህይወቷን ከምታጣ እንደው ከዚህ ሰፈር ብትወስዷት እና ብታድኗት በቃ እናቷ ከጨከነች። አንቺ ምን አይነት መንፈስ ተጠግቶች ነው በልጅሽ ላይ ይህን ሁሉ በደል ካደረግሽ በኋላ ደግሞ እንድትኖር እንኳን ማትፈቅጅላት? በቃ ከሱንም አሸንፈሻል፣ ገንዘብ ስላለሽ አንቺ አሸንፈሻል። በቃ ትቼሻለሁ፣ እኔ ፈቅጄ ህይወቴን አበላሽተሻል። ፈቅጄ ከሆነ በቃ ተይኝ፣ በቃ ለመንኳት። ስሜን አጥፍተሻል፣ እንደዚህ አድርጋለች ተብለሽ በዛም ሄደሽ ሰርቀሽ እንደወጣሽ ነው የተነገረኝ። የሰው ዕቃ ዘርፈሽ ነው የመጣሽው፣ የሰው ቤት በሌባ ዘርፈሻል ምናምን አለችኝ። እኔ በታሪክ ሌባም አልገባም፣ የወጣም የለም የገባም የለ። እንደዚህ ተደርጊያለሁ፣ ግን የትም ሳልቀር እግዚአብሔር አምጥቶኛል ሀገሬ ላይ። በቃ ብዙ ነገር ቢጎዳም እስከዛሬ ካሳለፍኩት ህይወት በላይ እሰቃይም እንኳን ዛሬ አለው በህይወት። ስለዚህ ተይኝ በቃ እናትነሽ ተይ በቃ እስከ መጨረሻ ወጥቶልኛል። ስለዚህ ተይኝ፣ ስለ አንቺ መናገር አልችልም፣ በቃ ተይኝ አልኳት። ከዛ አንቺንማ ድራሽሽን ሳትሞቺ አንቺ ሳትሞቺ አፈር ውስጥ ገብተሽ ካላየሽ መቼም ልተውሽ አልችልም አለች። ታሳድደኝ ጀመር። ከዛ መጨረሻ ላይ በጉዳዮቹ በህግም የተያዙ ስለነበሩ ድጋሚ ሄጃ አመለከትኩኝ። መጨረሻ ላይ ወደ ሽማግሌ ታረቁ፣ እንደ እናትና ልጅ እንደዚህ ደረጃ ይዳረሳሉ ወይ? አንቺም ልጅነት ከያዘች ልጅነትሽን ተይ፣ አንቺም እናት ነሽ፣ እንደ እናትነትሽ ይሄን ነገር ጥፋትም ካለ ተነጋገሩ ተባለ። ከዛ በኋላ ምን አርጌያትሽ ነው ህይወቴን ሸጥሽኝ? እኔ ከልጅነት የጀምረው አልደላኝም፣ ግን ባታሳድገኝም እንኳ የልጅ ፍቅር እንኳን ባይኖርሽም እንኳ ይህን ታሪክ ለምንድን ነው እንደዚህ የምታደርጊኝ? በቃ ተይኝ፣ ልኑር፣ ከዚህ በኋላ በሰላም ልኑር፣ ራሴን ላክምበት። በቃ ታምሜያለሁ፣ አሁን ማንም የሚያድነኝ የለም፣ ግን በጣም ታምሜያለሁ፣ የሚረዳኝ የለም፣ የሚሰማኝ የለም። ስለዚህ ተይኝ አልኳት። በቃ ለመንኳት፣ አልቅሼ ማልቀስ ብቻ አይደለም ደም እያለቀስኩ ማለት ለመንኳት። እናት እኮ ይህን ያክል አይለምንም። በዚህ ምድር ላይ ሁሉም ሰው አይቻለሁ እናቶቻቸው እንዴት እንደሚያደርጓቸው፣ ግን እናት ሲለምን አይቻል አቅም
ተይኝ አልኳት እና ከዚህ እንድተውሽ ከፈለግሽ እኔም ማላቅሽ ሀገር ሄደሽ ኑሪ፣ አለበለዛ እንደዚህ አድርጌ በቀላል ልተውሽ አልችልም። የማላቅሽ ሀገር ሄደሽ ግን ከኖርሽ ካላገኘሁሽ ምንም ላረግሽ አልችልም አለች። ከዚህ የት ልሂድ? አሁን እኔ ብዙ ሀገር ማላቅም እና የት ልሂድ? እባክሽ ተይኝ፣ በቃ ህይወት አንዴ ጨልሞብኛል። እንድሞት ከሆነ ተይኝ፣ መሞት ፈራሁ። ምክንያቱም እፈራለሁ። አልጨክን አልኩኝ፣ ግን ያደረግሽልብኝ ነገር ገለሽኛል። በቃ ከዚህ በኋላ ልሞት አልችልም። አንድ የገለሽኛል፣ በቃ ሞቻለሁ በቁሜ፣ ግን በቃ ተይኝ አልኳት። እዛ ከዚህ እንዲሄድ 15 ቀን ሰጠችኝ ካለሁበት ቦታ፣ እሷም ከምትኖርበት ቦታ ላይ ሄጄ 15 ቀን ሰጥቼሻለሁ፣ በ15 ቀን ውስጥ ውጭና ከዚህ ሀገር ሄጄ አለችኝ። ከዛ ይሄ ሆኖ እያለ ተነሳሁኝና ከመሀል ሜዳ በታች ዘመሮ የምትባል ከተማለች፣ እዛ ገባሁ። ምንም የለኝም፣ ምበላው የለም፣ ምጠጣው የለም። ቤተክርስቲያን እየተመላለስኩ ማደር ጀመርኩ። ገብርኤል አለ እዛ። ቀን ቀን የትም በቃ ስዞር እውላለሁ። ማታ ማድርበት ስለሌለ እዛ ቤተክርስቲያን ውስጥ ተጠግቼ ያድራለሁ። እያልኩ እግዚአብሔር አንዳንዴ ደግ ነው። ከዛ የሆነች አያቴ በፊት ከመሞቷ በፊት የሰጠችኝ ትንሽዬ መሬት ነበረችኝ። እሷንም ሰው ወስዷት ነበረ። እዛ አሳዳጊዎቼ በፊት እነሱ ይዘውት ነበር። በኋላ ይኸው አጎቴ ተነጋግሮ በህግም በምንም ተመለሰችና ያቺ መሬት ወደ እጄ መጣች። ወደ እጄ ስትመለስልኝ ያችን መሬት ሸጥኩኝና እዛው የምኖረው እዛው ሄድኩበት ከርቅ ያለው ከእሷ ትንሽ እዛች ስራ መስራት ጀመርኩ። ሽንኩርት ምንም መነገድ ጀመርኩ። በቃ ራሴን ለማኖር እንደምንም ብዬ በቃ እየታገልኩ ምን እያልኩ ኖርኩኝ። ትንሽ የተወሰነ አመት ከኖርኩ በኋላ ከሆነ ልጅ ጋር ተዋወቅኩ። ጸበል ምንም ብያለሁ ያሳለፍኩትም እኔ ላይ ነው እንጂ እንደዚህ ሁሉም ነገር ብነግርሽ ብዙ ሰዓት አይበቃንም፣ ረጅም ጊዜ ነው የሚወስደውና ከሆነ ልጅ ጋር ተዋወቅን። ጥሩ ልጅ የሚባል ልጅ ነው ብዬም ለመጀመሪያ ጊዜ እንግዲህ አንድ ህይወት ከመጀመሪያው ከለከፈሽ እስከ መጨረሻው ነው የሚሆንብሽ። ተዋወቅን። እኔም ደህና እየሰራሁ በቃ ወደ ራሴ ተመለስኩኝ። ሁሉንም ነገር ወደ ቤተክርስቲያንም ወደ ምንም እያልኩኝ ለመመለስ ሞከርኩ ራሴን። ከዛ ተዋወቅን ከልጁ ጋር። እሱ መንግስት ሰራተኛ ነው፣ እኔ ደግሞ ወደ ንግድ ሽንኩርት አሪፍ እየሰራው ነበር። አሪፍ ኑሮ በቃ መኖር ጀመርኩ። በቃ እንጀራ መብላትን፣ ቤት ውስጥ ቤት መኖርን፣ ማደርን፣ በቃ መተኛት። ሽንኩርት ሊገዛሽ መጥቶ ነው እሱ። የተዋወቅንበት ምክንያት እሱ ምን አደረገ መሰለሽ? እኔ የሆነች ጓደኛ አለችኝ፣ አንድ ግቢ ምንኖር ማለት ነው። ጓደኛዬ ናት እና አጋጣሚ ጓደኛ ስልኩን ቢሮ ውስጥ ትቶ ይመጣል። ስልኩን ቢሮ ትቶ ሲመጣ ስልክ እስኪ ስጭኝ እሙ እና ስልክ ስጭኝና ልደውልበት ስልኬን ቢሮ ትቼ መጥቻለሁ እና ልደውልበት ሲሆን ልጅ አለ ስልኬ ቢሮ ትቼ ይሁን ወይስ ይጥዬ ይሁን ብሎ ስልኬን ተቀበለኝ። ስልኬን ሲቀበለኝ ደወለለት፣ ለሱ ለዚህ ላልኩሽ ለተዋወቅኩት ልጅ ማለት ነው። ሲደውልለት ከዛ እሱ ልጅ ነው አይ ስልኩን የቢሮ ነው መሳቢያ ውስጥ አድርጌልሃለሁ በቃ ችግር የለውም በሚለው ዘጋ ስልኩን። ከዛ ያ ስልክ በሶስተኛ ቀኑ ምናምን አካባቢ ስልኩ ተደወለ ወደ እኔ ተመልሶ፣ ያ ልጅ የደወለበት ማለት ነው። ከዛ ቤት ስለው በቃ በዚህ ስልክ ተደውሎ ነበረ ማን ልበል አለኛ። በቀደምታ እንደዚህ ደውሎብት ነበረ ስልኩን እና እሱ ነው የሚሆነው አልኩት። አይ በቃ እሺ በሚለው በዛ እንተዋወቅ በሚለው እያወራን በዛ ስናወራ ተግባባን ከልጁ ጋር። በአካል ሳንገናኝ ከአንድ አመት ምናምን አካባቢ ሆኑናል እንደዚሁ በስልክ ብቻ ስናወራ ማለት ነው። ከዛ በኋላ ተገናኘን፣ በአካል ተገናኘን። እንደማየው ጥሩ ልጅ ነው፣ በቃ መልካም የቤተክርስቲያን ልጅ ነው። የሆነ ስታየው ጥሩ ሰው ይመስል ጥሩ ነው በቃ የሚባል አይነት ሰው ነው። ከእሱ ጋር ተዋወቅን። ከዛ አመት ነው 2 አመት ከምናምን ከቆየን በኋላ አብረን መሆን ጀመር። አብረን ስንሆን ከዛ ረፍ ቅዱስ ቆይ አብረን ስንሆን የእሱ ቤተሰቦች ወደ ኦሮሚያ ክልል ናቸው እና እኔ ደግሞ ቋንቋ አልችልም ኦሮምኛ። የእሱ እናት ደግሞ አማርኛ አይችሉም እና ችግር ተፈጠረ በመሀል። እንደዚህ አይነት ችግር አለ ቤተሰብ ላይ፣ ቋንቋ አትችልም እናቴ ምናምን አለኝ። አይ ችግር የለም ቋንቋ እኮ ምንም አብረን እስከማንኖር ድረስ የቋንቋው ችግር የሚያመጣ አይመስለኝም። ካመጣ ደግሞ እንግዲህ እኔ በቃ እንደስ እንዳለ የሆነውን መወሰን ትችላለህ ምናምን አልኩት። ተባብለን እያለን በመሀል ለካ ልጁ አረብ ሀገር ጓደኛ ነረዋለች። እሱ ይሄ አሁን የተዋወቅኩት ያልኩት ልጅ ማለት ነው። አረብ ሀገር ጓደኛ ያለችው እሷ 2011 ላይ ነው 2011 ጥር ላይ ልትመጣ ነው። እኔ አላቅም እንደሆነም እንዳለም አላቅም። ምንም አይነት ነገር አልነገረኝም። በጣም ተግባብተናል። ከዛ 2011 ጥር ላይ
ደብረ ብርሃን ማን አዲስ አበባ ሄጄ የሆነ የምቀበለው ሰው አለኝ ከኤርፖርት እቃ ምናምን ይዤ ልመጣ ስለሆነ ትንሽ ልቆይ ይችላሉ 15 ቀን ምናምን አለኝ። አይ እሺ በቃ ብዬው እንደተባለው ከ15 ቀን ሙሉ ስልኩን አጠፋብኝ። እኔ ምን ሆኖ ነው በቃ ግራ ግብት አለኝ። አጋጣሚ የአባቱን ስልክ አውቃለሁ። አባቱ ጋር ደወልኩላቸውና አይ እንዴት ልጁ እኮ እንደዚህ ብሎኝ ጠፋ፣ እናንተ ጋር ነው? አዎ እኛ ጋር ነው። ቆይ ይደውልልሻል፣ የሆነ ስራ ይዘን ነው ምናምን አሉኝ። ከዛ እሺ በቃ ብዬ ዝም ብዬ እያለሁኝ በመሀል መጣ። ከ15 ቀን ምናምን በኋላ ስራ እዛ ፍቃድ ጠይቆን ሄደው መጣና ከዛ ምን ሆነህ ነው የጠፋኸው? እንደዚህ በሰላም ነው ምናምን ብዬ አይ በሰላም ነው የሆነ እዛ ቤተሰብ ላይ የሆነ እንትን ነበር ማስተካከለው ነገሮች ነበሩ። ያን ነገር ሳስተካከል መብራትም ስለሌለ ገጠር መብራት ዘግቶብኝ ነው ምናምን ነገር አለኝ። ከዛ እሺ በቃ ችግር የለም ያለፍኩትና አብረን መሆን ጀመርና አሁን እኔ እና አንቺ አብረን ብንሆን እኮ ሽማግሌ የምልከው የት ነው ምናምን አለኝ። እኔ ሽማግሌ የምትልክበት ቦታ ማንም የለኝም፣ ምንም ስለሌለኝ ሽማግሌ መላክ ካለብህ ለልብህ ነው። በቃ እኔ እንደዚህ ብዙ ታሪክ እንዲህ ነው ብዬ እንኳን ልነግርህ የማልችለው ታሪኮችን አሳልፌያለሁ እና እግዚአብሔርን ብቻ ፈርተህ ካኖርክ አኑረኝ። ምክንያቱም ከዚህ በኋላ ምንም ለመጎዳት ራሱ የተረፈኝ ውስጥ የለኝም፣ ልብ የለኝም፣ ጨርሻለሁ። ስለዚህ ከዚህ በኋላ የሚሆነው ካልፈለከኝ ሳትጎዳኝ ከሰላም መንገድ በቃ ተወኝ። ምክንያቱም እኔ ሰው ፈልጌ ነው የተጠጋሁ። በጣም ሰው ስለሌለኝ ስለጨነቀኝ ነው የተጠጋሁ። በቃ ብቸኝነት ስላስጠላኝ ብቸኝነቴንም ስለፈራሁትም ስላስጠላኝም ነው የተጠጋሁና እባክህ ብዬ ለመንኩት። ከዛ እኔ ችግር የለም ልጎዳሽ አልፈልግም፣ እንዴት እጎዳሻለሁ? እኔ በጣም ነው የምወድሽ ምናምን አለኝ። እሺ ብዬ መኖር ጀመርን። በቃ ቀጥታ አንድ ቤት ውስጥ ማለት ነው እየኖርን እያለ በመሀል ያው ሰው ስትሆኚ እንትን ትያለሽ። ከዛ በመሀል አረገዝኩ። ሴት ልጅ አረገዝኩኝና ልጅቷ አዎ እየተጫወተ ነው። አዎ እየተጫወተ ከዛ አረገዝኩልሽና ሴት ልጅ ሶፍት ካለ አጠገብሽ ብትናፈጫ እንዴ እያስቸገረሽ። እሺ ጠቀጥ እሺ እዛ ተጫወተ። ከዛ ልጅ ወለድኩኝ። ሴት ልጅ ወልጄ ልጄ 3 ወር አካባቢ እንደሆናት ተደወለለትና ሄደ ቤተሰብ ና ተብሎ ቤተሰብ ተደውሎለት ሄዶ ልጅ እያለ ከዛ እንደዛው እንደተለመደው 15 ቀን ስልክ ጠፋ። እንዴ ምን ሆነ ነው ስልክ የሚያጠፋው ይሄን ያክል? ከዛ ለምንድን ነው? ከዛ ቤተሰቦችህስ መተው ለምን አያዩንም አይጠይቁንም? እዚህ ለምን ሳንሄድም እዛ ባንሄድ እንኳን መተው ቢጠይቁ ምን አለበት አልኩት። ከዛ አይቆይ እስኪ እሱ ይሄን ታሪክ ማስተካከል አለብኝ እዛ ሄጄና ተነጋግረን እናደርገዋለን፣ ችግር የለውም ዋናው እኔና አንቺ አብረን መሆናችን ነው ምናምን አለኝ። ከዛ እዛ ሄዶ እሷን አግብቶ ማለት ነው። እኔ እንግዲህ 15 ቀን ሰርግ ተደግሶ ምናምን የተጠራው ለካ እኔ አላውቅም። ምክንያቱም የሚያወራው ኦሮምኛ ነው ብዬሻለሁ፣ እኔ አልችልም። የሚያወራው በኦሮምኛ ነው። ሰርግ ደግሰውለት እዛ ተጠርቷል። እሱ ተድሮ ምናምን ጨርሶ እሷን እነሱ ጋር አስቀምጦ መጣ። እናንተ የምትኖሩት የት ነው? እኛ ይርቃል። እኛ መንዝ ነው። እነሱ የት መሰልሽ? ደብረ ብርሃን ወደ እነዋሪ የሚባል ሀገር ነው። እነዋሪ ምናልባት ላታቂ ትችያለሽ። ይርቃል። እሱ ሌላ ክፍለ ሀገር፣ አንቺ ሌላ ክፍለ ሀገር ነው። አዎ እንለያያለን። ምን ላረግ ልሄድ ነው ያለሽ? ሲሄድ የሆነ የሚስተካከል መሬት ማዳበሪያ ምናምን መገዛዛት አለብኝ እና ለቤተሰቦቹ አንድ ልጅ ነው ማገዝ አለብኝ። ቤተሰብን የሆነ ነገር ማደርገው ነገር አለ። ፍቃድ አውጥቼ ልሄድ ነው አለኝ። ያገባት ያቺ ከአረብ ሀገር የመጣችኋል ነው? አረብ ሀገር የነበረችው ገብታለች። እኔ አላውቅም። በኋላ ነው ታሪኩን እንግዲህ መጨረሻ ላይ እነግርሻለሁ እንዴት እንደሆነ። ከዛ እዛ ሄዶ 15 ቀን ምናምን ቆይቶ መጣና ምን ሆነ ነው ምናምን ስላ እንደዚህ የሆነ ኔትወርክ መብራትም ኔትወርክም እኮ የለም እኛ ጋር ገጠር ነው ታውቂያለሽ። ስለዚህ እንደዛ ስለሆነብኝ ምንም ደውሎ ብቻ አንድ ቀን እንዳታስቢ መብራት ምናምን ስለማይኖር ላልደውልሽ እችላለሁ፣ ግን ከተመቸኝ እደውልልሻለሁ። ስራ ምናምን ያው ስለሆነ ነው ምናምን አለኝ። እርሻ ምናምን ሐምሌ 5 አካባቢ ነው እና ልጅ ያለቀሰች ነው። ቆይ ጠብቂኝ፣ መጣ ታምጣት። እሺ
ምናምን የተቀያየረው እንደዚህ ምን ሆነ ነው ማለት ምን አጋጥሞ ነው ቤተሰብ ሰላም አይደለም ስለው አይ ሰላም ነው አለኝ። ከዛ ምን ሆነ ነው ታዲያ እንደዚህ ሆንከው? ጥሩ አይደለም። አይ ጥሩ አይደለም፣ ግን ልነግርሽ የምፈልገው ነገር አንድ ነገር አለ። እንዴት ብዬ እንደምነግርሽ ግራ ገብቶኝ ነው ምናምን አለኝ። እንዴ ምን ሆነ ነው? በተደጋጋሚ ስልክ ይደወላል። በቃ በተደጋጋሚ እሷም ኦሮሚያ ክልል ስለሆነ ልጅቷ አማርኛ አትችልም። ኦሮምኛ በቃ ረጅም ሰዓት ምናምን ያወራል። እንዴ ችግር አለ ቤተሰብ ምን ሆናችሁ ነው ምናምን ስለው አይ በቃ ቆይ የምነግርሽ ነገር አለኝ። እንግዲህ በጣም ይቅርታ ታደርግልኛለች ለምን በጣም ተቸግሬ ተገድጄ ነው ይሄን ነገር ያደረግኩት አለ። እንዴ ምንድን ነው ተገድህ ያደረግከው? እንዴት ተገድህ ታደርጋለህ ይሄን ነገር ምናምን ስለው አይ ቤተሰብ የሆነች ልጅ ከዛ በፊት በእነሱ ሰፈር የሆነ የሰፈር ህግ አለ እና በዛ ሰፈር ህግ መሰረት ቤተሰቦችን ከድርም ከምንም ሊያባረሯቸው ነበረ፣ ሊያስወጧቸው ነበር በእኔ ጉዳይ እና የሆነች ልጅ ነበረች ከዚህ በፊት አረብ ሀገር ሄዳ ነበር። እጮኛ የሚባል ነገር ተደራርገን የሆነ በእጮኝነት ይዤ የኔ ሆና እሷ አረብ ሀገር ሄዳ ነበር። እኔም የሷ ሆኜ ትምህርት ቤት ዩኒቨርሲቲ ስማር አስተምራኛለች። በቃ ብዙ ታሪክ እኔ እንዴ ማለት አልገባኝም። እንዴት እንደዚህ አይነት ነገር ታደርጋለህ? እኔ ቢያንስ ከሞላ ጎደል ብዙ ነገር ይነግርሃለሁ። እንዴት እንደዚህ ታደርጋለህ ስለው አይ በቃ ቤተሰቦች ጋር ሲሄድ ተደግሶ ምናምን ጠበቀኝ። ከዛ እናቴ መርዝ ጠጥታ ምናምን አለኝ። እንዲ ምን ታዲያ እሺ መጨረሻው ምን ሆነ ስለው ከዛ ከእሷ ጋር ተጋብተን የመጣ ነው። እዚህ ያለውን ታሪኬን የሚያውቀው አባቴ ብቻ ነው። እናቴ አታውቅም መውለዴን እና ሌላ ሰው ማንም ሰው አያውቅም። ስለዚህ ይህን ጉዳይ እኔ እሷን አግብቻታለሁ ግን እንግዲህ 15 ቀን ትቆይና ቤተሰብ ደረስ ብዬ እመጣለሁ ከዛ ፈታታለሁ አለኝ። ከዛ በቃ የት እንዳለው ጠፋብኝ። እንዴት እንደዚህ ታደርጋለህ? ቢያንስ ከዚህ በፊት ስንገናኝ እውነታውን ነግራኝ ልትርቀኝ ትችላለህ፣ መለያየት እንችል ነበር። አሁን እኔ እንደዚህ ህይወቴን እንደዚህ ካደረግክ በኋላ ሌላ ህይወት እዛ እንደዛ ካደረግክ በኋላ እንዴት እንደዚህ ሊሆን ይችላል አልኩት። ከዛ እውነቱን ልንገራትና አብረን እንሆናለን ማለት እሷንም አምጥተህ ሁለተኛ ሚስት አምጥተህ ከዛ እኔ እዚህ ሆኜ እንዴት ይሆናል እንደዚህ አይነት ነገር? በጣም እኮ ነው የሚገርመው። እንዴት እንደዚህ ታደርገ? በቃ ምን እንደዚህ እንደምነግርሽ ቀላል አይደለም። በጣም ከባድ እንትን ውስጥ ገባሁ፣ ፈተና ውስጥ ገባሁ። በጣም ዝብርቅርቅ አለብኝ። በቃ ልጄን ምን ላርጋት? በቃ እናቴ ላይ መጥፎ ነገር አድርጋለች፣ እኔም ልጄ ላይ እንዴት መጥፎ ነገር ላድርግ? የት ልጣላት? ዘመድ የለኝ፣ የት ትቻት ልሂድ? በቃ እንዴት እንደሆን ነው የምትፈልገው? በቃ አንተ ሂድ፣ በቃ ተወኝ። ከዚህ በኋላ እኔ ልጄን አንድ ቦታ ላይ አስቀምጬ የሆነ በቃ ሀብታም በር ላይ ያስቀምጣለሁ፣ እኔ እሄዳለሁ። በቃ ተወኝ፣ ሂድ በቃ ከዚህ ያልኩት። አይ እንደዛ ማድረግ አልችልም፣ በቃ ተገድጄ ይሄን ነገር ያደረግኩት እና ፈልጌ አይደለም። እሷም አትወደኝም፣ ለቤተሰቦቿ ስትል ነው። ቃል ስለተገባባን ያን ካፈረስን ከእድር ይወጣል። ከእድር ከወጣ ደግሞ ቤተሰቦችሽ ቢሞቱም አይቀብሯቸውም። ከብት ቢሞትባቸው የሚደርስላቸው ሰው የለም። ችግር ቢፈጠር የሚደርስ ሰው የለም። ውሃ እንኳን ከቦኑ አያስቀዷቸውም። ስለዚህ በእኔ ምክንያት እንዴት እንደዛ ይሁን ብዬ ነው። እሷ አትፈልገኝም። ስለዚህ ተፈላልገን ሁለታችንም ተነጋግረን መለያየት ነው እኔና እሷ ያለብን አለ። እንዴት ማለት ቀለበት ድጋሚ ሄደህ ስራህ መተህ አግብታት መተህ በ15 ቀን እንዴት ትፋታለህ? ይሄ እኮ በጣም ከባድ ነገር እኮ ነው። ቢያንስ እኔም ሰው ነኝ፣ ሴት ነኝ፣ ብዙ ነገር አሳልፌያለሁ ከህፃንነቴ ጀምሮ። ስለዚህ እንዴት እሷ ላይ ደግሞ ይሄን ነገር ትፈጽማለህ አልኩ። በቃ በጣም ብዙ ነገር ተነጋገርን። ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። በቃ የሆነው እውነቱ ይሄ ነው። እኔ ጭራሹንም እንደውም ሄድኩት ልነግራት ህይወት እንዳልጀመርኩኝ እና እባክሽ በቃ እኔና አንቺ ተነጋግረን ቤተሰቦቻችንን አሳምንና እንለያይ ልላት ነበር ሄድኩት። ግን ቤት ስሄድ የጠበቀኝ ነገር ሌላ ነው። በቃ ሌላ ታሪክ ነው የጠበቀኝ። ተደግሷል፣ ተዘገጃጅቷል። እኔ ቀጥታ የገባሁት ድግስ ላይ ነው ማለት ትችያለሽ። ሄድኩበትን ቀን በዚህ ቀን ነው፣ ይሄ ፕሮግራሙ የነበረው በዚህ ቀን ነው። ያን ነገር አደረግኩ ማለት እናቴ ህይወቷን ቤተሰቦችን አጣለው። ከዛ ጭራሽ ለመወሰን በቃ እኔ የተቸገርኩ። በቃ ምንን እንደምል ራሱ ጠፋኝ። ቀጥታ ልጄን ይዤ እሱ ስራ ሄዷል። በማግስቱ ልጄን ይዤ ሄድኩ ወደ ኮኬልሽ የምትባል ማርያም አለች። ተሳፍሬ ቀጥታ ወደዛ ሄድኩ። በቃ ምክንያቱም እንግዲህ መብርሃን ልጄን የሰጠሽኝ አንቺ ነሽ፣ ሰተሽኛል። እኔ ከመከራ በኋላ ቢያንስ ስንቅ የምትሆነኛለች ብዬ ነበር ልጄን እና በቃ አንቺ ያሳድጊያት፣ ከዚህ በኋላ አልችልም፣ ወዴት ሄጄ ያሳድጋታለሁ? በቃ መኖር ራሱ በቃ ህይወቴ ሙሉ ታለው እብደት እንደ በቃ ታመምኩ ማለት ትችያለሽ። ከዛ አጋጣሚ እዛ ለካ እኔ ራሴን እየሳትኩኝ እየታመምኩ ኖረዋል። እዛ የነበሩ ሰዎች አጋጣሚ ተደጋጋሚ ስልኬ ሲደወል አይተው በቃ እኔ እያመመኝ ልጅቷንም ሌላ ሰው ነው ጸበል ቦታ የያዛት፣ እኔም በጣም እየታመምኩ ነው። እዛ ስልኩና ሲደወል አንስተው እንዴ ልጅቷ እንደዚህ ቦታ ነው ያለችው እና ልጅቷ ታማለች፣ ህፃኗንም መያዝ አልቻለችም እና ቤተሰብ ከሆንክ ና ይሉታል። ከሱ ስልክ ነው
መጣ። በማግስቱ ወደዛው ድረስ አይቻልም እኛ ጋር መኪና ስለማይገኝ በማግስቱ መጣ። ሲመጣ በቃ ያለሁበት ሁኔታ እኔ ራሴን ችያለሁ። ወደ እብደት ደረጃ ደርሻለሁ ማለት ራሴን አላቅም፣ ልጄንም አላቅም። ታመምኩኝ። ወደ 3 ወር ያክል በሰንሰለት ታስሬ ምናምን የሆነ እየተገረፍኩ በእጽዋት ምናምን እየተጠመቅኩ ምናምን ሲል እግዚአብሔር ደግ ነው። ከ3 ወር በኋላ ወደ ራሴ ስመለስ ተመለስኩ። አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? መቶ ወሰዳት። እሱ መጥቶ ይዞ ልጅቷን ይዞ ሄደ። ልጅቷን ይዞ ሄዶ እዛ የሆነች ልጅ ፈልጎ ሰራተኛ ነገር ወተት ተከራይቶ ምናምን ተመልሶ መጣ ወደ እኔ። በቃ እዛ ጎረቤትም ምንም አደራ ባካችሁ በሚል እንደታመምኩ ምናምን ይነግራቸው እና እነሱ ይጠበቁ ልጅቷንና የሆነች ልጅ ፈልጎ አፈላልጎ በወተት ምናምን ያው ልጅቷ ያሳለፈችውን ነገር አልነገረሽም። ልጅ እንኳን ይሄን ያክል ቀን ለ1 ሰከንድ ስንለዩ ምን እንደሚሆኑ ብዙ ታሪክ አሳልፋለች። ልጄም አንቺ 3 ወር ሙሉ ጸበል ስትገቢ ስትድኝ ልጅሽ በሰራተኛ ቆየች ማለት ቆየች። እሱ ይመላለሳል ደግሞ በመሀል እኔን እንትን ብሎ እኔ ታስሬያለሁ። ኦልሬዲ ምንም አልንቀሳቀስም። በሰንሰለት ታስሬ እግሬሽም እጄም ታስረን በእጽዋት ምናምን እየተጠመቅኩኝ ነው። ስለዚህ የትም አልሄድም። እኔ እዚያም ጸበልተኛ ምንም አደራ ብሎ ይሄዳል፣ ይመላለሳል እሱ በየ5 ቀኑ ማለት ባልሽ ሌላ በድንጋጤ አእምሮሽ ታመመ ማለት ነው። ይሄን የተፈጠ እኔ ታመም ያለው በቃ የለውም በቃ ምክንያቱም የለውም ራሴን ስቻለሁ አላውቅም ማለት ነው። እብደት እንደሚያብድ ሰው ማለት ውጭ የሚወጣ በዛ ሰዓት እንደዛ ተይዤ ምናምን የሆነ ነገር ባይደረግልኝ ይህን ጊዜ የለውም ማለት እንደዚህ ላወራም አልችልም ማለት ነው። ታብጃለሁ፣ ልጄንም አላሳድጋትም። ከዛ ከ3 ወር በኋላ የተወሰነ ተሻለኝ። ወደ ራሴ መመለስ ጀመር። ትሄድኩኝ ወደዛ ወደ ቤት ተመለስኩ። ልጄን አገኘኋት። እግዚአብሔር ይመስገን። ብትጎዳም ደህና ናት። ነፍሱ ካለው ሁሉም ነገር እንትን ይላል። ነፍሷ ነበረ። ከዛ ቀጠል ማለት መኖር ጀመር። ልጅቷንም ሄዶ ፈታት፣ ተፋቱ ከሷ ጋር። በዛ መሀል ወደ ዛው እኔን ከ3 ወር የእውነት ሄዶ ፈታት። እዛ ተለያዩ። ሄዶ እዛ በቤተሰብ በጣም ወደ 100 ምናምን ሺህ ብር አስከፍለውታል እንትን ማለት ነው ለካሳ ለልጅቷ የሞራል ካሳ ተብሎ ሽማግሌ ክሶ ምን ብሎ ተለያዩ። ከዛ ሲለያዩ በመሀል ለካ ቤተሰቦቹ እኔን አይፈልጉኝም። በቃ ጠመዱኝ ማለት ትችያለሽ። በቃ ልጃችን አንድ ነገር በሷ ምክንያት ነው እኛ ያመጣንለትን የፈታት ብለው አንቺን ጠመዱሽ። በቃ እኔን ጠመዱኝ፣ እኔንም ልጄንም በቃ ጠመዱ ማለት ትችያለሽ። በቃ በጣም ጠመዱኝ። በቃ ተጣላን። እንዲህ ምን አድርጊያችሁ ነው መጡ እኛ ጋር ማለት ነው ቤት። ከዛ በቃ ክፉ ነሽ አንቺ ልጄን እንደዚህ ብለሽ ከደህና ጎረቤቴን በእጮኝነት አብረን ከኖር ያሳደግኳትን ልጅ ያሳጣሽው ልጄን አንቺ ነሽ። በቃ የልጄን ይዘሽብኝ ባይሆን ኖሮ በቃ ብዙ ነገር በቃ እንደዚህ እንደምነግርሽ ቀላል አይደለም። ከዛ ታውኩት በቃ ነገሩ ሁሉ ወደ ጎን ታውኩት። ከዛ በጎን ደግሞ የእሷ ሚስቱ ስልኬን አፈላልጋ ከየት እንዳገኘች እንጂ በቃ ታስፈራራኛለች። በቃ የማይደርስብኝ ነገር የለም ዛቻ። ከዛ ግራ ገብታለኝ። በቃ እንዴት ነው የሚሆኑ? ከዚህ በኋላ አንድ ነገር ብታስፈራሪያት ደወለላት እና ከዚህ በኋላ ስልክ ደውለሽ የሆነ ነገር ቴክስት ብጽፍ የማስፈራሪያ ብትልኪ የሆነ ነገር ብታረጊ ቀጣ ከስሻለሁ፣ አርፈሽ ተቀመጭ። በቃ እኔ ከድሮም እንደማንፈላለግ እኮ ታውቂያለሽ አንቺ። ስለዚህ ካወቅ ማንም ነው እሷ ላንቺ ቴክስት ታደርጋለች። ቴክስት ጽፋለች፣ ታስፈራራኛለች። በቃ ቢሆን የማትሳደቡ ስድብ አላለም እንዴ? ቤተሰብ ነው ያገናኘን እንጂ እሷ አትወደኝም አላለም። ያው ታውቂያለሽ ታሪኩን ሰማች፣ ሙሉ ታሪኩ እንዴት እንደነበረ። ምክንያቱም ቢያንስ ቤተሰብ ድግስ ሲደግስ ምናምን ወደ ሌላ ሰው ሲሄድ ማንም ሰው ባይወድሽ ራሱ የሚሰማሽ ስሜት ይኖራል። ሰው ነች እና ማለት ነው። የሆነ ነገር ተሰምቷት ሊሆን ይችላል ብዬ አሰብኩኝ እኮ። ምንድነው አንቺ ምንድነው ባሌን ወሰድሽብኝ ነው የምትልሽ? ምንድነው የምትልሽ? አንቺ ነጋዴ ነሽ፣ በቃ የምስ ነጋዴ ነሽ። እንዴት ባለትዳር የሆነ ወንድ ታገቢያለሽ? እኔ ባለትዳር እንደሆነ አላውቅም። ከአንቺ ጋር ከወለደ በኋላ ገባው እኔ አላውቅም። ከአንቺ ጋር ፕሮሚስ እንደነበራችሁ ቃል ተገባብታችሁ እጮኝነት እንደደረሳችሁም እኮ እኔ ጭራሽ የማውቀው ታሪክ የለም። ይሄ ታሪክ እኮ አላውቅም። ስለዚህ ይቅርታ አልኳት እኔ በጨዋ ምክንያቱም እኔ አላውቅም። ስለዚህ አብረን ኖርን፣ ምንም እንደሌለ ሆነ፣ ወለድኩኝ፣ ከሱ ጋር መኖር ጀመርኩኝ። መጨረሻ ላይ ግን እንደዚህ አይነት ታሪክ ተፈጠረ። እኔ ከመጀመሪያ የነበራችሁን ታሪክ ደግሞ እኔ አላውቅም፣ ምን ላድርግ ታዲያ አልኳት። ከዛ በቃ መስታደብ ጀመረች። በጣም ይሆናል አይደለ እስከ ማስፈራረት እንደዚህ አንቺ ንግድ ነው እንዴ ነጋዴ ነሽ እንዴ እንደዚህ የሆነ ሰው የምታገቢ ምናምን አለችኝ። እኔ ጭራሽ አላውቅም፣ ይህን ታሪክ ስለማላውቅ በቃ ተይኝ ከእኔ ምክንያቱም አልችልም ነገር ይቅርታ አድርጊልኝ፣ ካጠፋው ይቅርታ አድርጊልኝ እና እኔን ተይኝ አልኳት። ከዛ እኔ ስለዚህ እያሰደብከኝ ነው፣ ስልኬ ከየት እንደተገኘ አላውቅም። ስለዚህ እያሰደብከኝ ስለሆነ አንተ ደግሞ ይህን ነገር ማስተካከል የምትችለው አንተን አስተካከል አልኩት። ደውሎ ከዚህ በኋላ እሷ ስልክ ላይ ደውለሽ የሆነ ነገር ብታረጊ ሪካርድ አድርጌ እዛው በጀመርነው ሽማግሌ ይህን ታሪክ እንጨርሰዋለን። ስለዚህ አርፈሽ ተቀመጪ አላት። አረፈች።
የእሷን ርዕስ ዘጋን። ከዛ ልጄም እያደገች ሄደች። 3 ዓመት አካባቢ ሆናትና ቤተሰቦቹ እንድንሄድ ኑ ብሎ ምናምን ጠሩን። አይወዱኝም፣ በጣም ነው የሚጠሉኝ። ግን ለልጃችን ስንል ስለሆነ ነው እንጂ አንቺ ፈልገንሽ እንዳይመስልሽ፣ በአስተርጓሚ ማለት ነው እናትየው አለች። ከዛ በቃ ችግር የለውም አንድ የሆነ ህይወት እኮ ነው፣ እኔ ፈልጌው አይደለም። ግን እግዚአብሔር ጻፈው ደግሞ እንደዚህ ከሆነ ይሄ እናንተም ይሄ ልጅ አላችሁ እኮ የልጅ ይዤ ነው የመጣሁት። ስለዚህ ይቅርታ አድርጉልኝ ካጠፋው። ምን ምንም ግን አላጠፋው፣ ያጠፋው አልመሰለኝም። ምን ታሪክ አላውቅም። ከመጀመሪያው ባቅም እንደዚህ አይነት ታሪክ ውስጥ ልገባ አልችልም አልኳቸው። በቃ እንደዚሁ ሳይወዱኝ በቃ እንዴት ልበልሽ፣ በቃ እንዳመነጫጭቁኝ። ከዛ 1 ሳምንት ቆይተን ብቻ ሄድን ተመልሰን። በቃ እንዲሁ የሰው ፊት በቃ እንደገረፈኝ ማለት በጣም እንደተሰቃየው በቃ ተሰቃይቼ ከረምኩ ማለት ትችያለሽ። ተመለስኩኝና ወደ ነበርንበት ወደ ቤታችን ታሄድን። ከዛ ሲባል በመሀል ደግሞ አረገዝኩ። በቃ አንድ ህይወት አላስተምር ብሎኛል። ከመጀመሪያው ወንድ ልጅ ወለድኩኝ። መጡ ተመስገን። የዛን ሰዓት ትንሽ ፊታቸው ይሻለ ልጅ ወንድ ልጅን በወለድኩ በ1 ዓመቱ አባቱ አረፉ። የሱ ማለት ሞቱ። ሄድን። ብቸኛ ልጅ ነው ብዬሻለው። ሄድን እዛ ቆይተ ምናምን 40 ይባላል። ያንን አውጥተን ተመልሰን ደግሞ ወደ ቤታችን ሄድን። ይሄ ሆኖ እያለ በመሀል ከዛ አመት አባቱ በሞቱ አመት ሳይሞላቸው እናቱ ሞቱ። ከዛ እናቱ ሞቱልሽና እረፈንተ ምን ጉድ ነው! እናቱ ሞቱ፣ በተከታታይ ሞቱ። ከዛ ምን ሆነ? ቤቱ ባዶ ሆነ። እዛ ገጠር ቤቱ ባዶ ሆነ። የሚጠብቅ የለም። በቃ ምን ልበልሽ፣ ብዙ ነገር ተመሰቃቀለበት። ልጁ ድርብርብርብ አለበት። ከዛ ሲደራረብበት እኔ እንግዲህ ቤት ውስጥ የሆነ ነገር ያለ ይመስለኛል። የሆነ መንፈስ እንግዲህ የሚመለክ ነገር ያለ ይመስለኛል። እንግዲህ እንደኔ በቃ ካየሁትም አንጻር ማለት ነው። ልጁ ሙሉ በሙሉ ተቀየረ አልኩሽ። እንግዲህ እሱ ብቻ ነው የሚሰራው። እኔ ስራ አቁሜያለሁ። ቤት ነው ያለሁት። ልጆች ይዣለሁ፣ 2 ልጆች ቤት ነው የምውለው። ሙሉ ለሙሉ ተቀየረ። ከዛ ወደ እኔ ዞረ። ከዛ እኔ ከአንቺ እኔ መሳደብ ጀመረ። በቃ እንዴ ምን ሆነ ነው መታደን? ምን አረኩ? በቃ እናቴም አባቴም የሞቱት ባንቺ ምክንያት ሆኖ ተናደው ነው፣ ጨስ ሆኗል። እኔ ምን አጠፋው ታዲያ? የኔ ጥፋት ምኑ ላይ ነው? እንዴት እንደዚህ ትለኛለህ? በዚህ ሰዓት እኔ ከጎንህ ነው ያለሁት። እዛ 3 ወር ምናምን አካባቢ ከብት እየጠበቅኩኝ እሱ ስራ እየተመላለሰ እኔ እዛ ባዶ ቤት ነው እየጠብቄ እሱ ልጆቼን ይዤ 2ቱንም ሴቷ ልጅ ትምህርት አቁማ ይዤ ከረምኩኝ። ገጠር ማለት ነው ቁጭ ብዬ በቃ ምንም ሳልል ቁጭ ብዬ እዛ መከራዬን የገጠር ኑሮ እንደገና የከተማ ገብተሽ ገጠር ደግሞ እንደገና ይከብዳል። ያንን መከራዬን ሳሳልፍ ከርሜ ከዛ ከእሱ ከስራ ቦታ ወደ እኛ ጋር ሲመጣ በቃ ጥሩ ስሜት አይሰማውም። በቃ ቤተሰቦችን አጣሁ በቃ ወይም የዛ ስሜት ቤተሰቦችን ስላጣ ይሆናል የስሜት የሚሰማው ብዬ ዝም አልኩት። ከዛ ማይሰድበኝ ስሬ ዘረቢስ አንቺ ወፍ ዘራሽ እርኩስ እናትሽ ያልወደደችሽ ተመታኝ። ከዛ ልጆች የራሱ ሴቷ ልጅ እስካሁን ድረስ እናትና አባቱ በተከታታይ የሞቱት አንቺን በማግባቱ በአንቺ ብስጭት ነው ብሎ ያምናል። አዎ በቃ በዚህ እኔ ምን አረኩ ታዲያ? እኔ እኮ ምንም ጥፋት አላጠፋሁም። እኔ እኮ ድሮንም አስገድጄ አይደለም ወይም አባብዬ እኮ አይደለም ያገባሁ። አይተኝ አጥንተኝ ነው ምንም እንደሌለኝ ማንም እንደሌለኝ ነግሬ ሁሉ ነገር እያወቅሁ እኮ እንደዚህ ያደረግከው ነው። በቃ ዘረቢስ ወፍ ዘራሽ በቃ እርኩስ። ድሮም አንቺን ሳገኝ ነው ቤተሰቦችን የጣሁት። በቃ አሁን እኔ ማንም የሰው እኔ እንኳን ቤተሰብ ባይኖረኝ ወይም ጊዜ ቢስትም ቤተሰብ ከጎን የሆኑ ያጽናናኝ ነበር። አሁን ግን አየሻላል ብቻዬን ከጎን እንኳን ያጽናናኝ ሰው የለ። ስለዚህ አንቺ ለእኔ የምትጠቅሚ ሰው አይደለሽ። በቃ በጣም ብዙ ነገር በቃ አይምሮዬ መቻል ከምችለው በላይ እንደገና ሆነብኝ። ከዛ ምንም አልተናገርኩም። ተመልሼ እንድመጣ ስል አስፓልት ስደርስ በፖሊስ አስያዘኝ። ፖሊስ ይዞ ልጆቼን ይዛ መሄዳችንን ልጆቼን አስቀምጣ መሄድ ትችላለች አለ። ከዛ ምን አድርጋ ነው ይች ልጅ እዚህ የማታውቀው ማህበረሰብ ውስጥ ገብታ የማታውቀው ቋንቋ ውስጥ ገብታ እየኖረች ነው ኖራለች። በጣም ተሳዝን ሰው ናት። ልጆች 2 ልጅ ይዛ እየተንከራተተች ከብት አግዳ የተሰቃይ እየዋለች ቤት እየገባች ስንት ወር ሙሉ እዚህ የአንተ ቤተሰቦች ጣጣ ገፍታልሃለች። እንዴት እንደዚህ ታደርጋለህ ሲባል ቤተሰቦችን ያሳጣችኝ እሷ ናት። እኔ ምን ብዬ አሳጣው? እኔ ያልገደልኳቸው ወይስ ምን አረኳቸው? እኔ ምን አጠፋው? የኔ ጥፋት ምኑ ላይ ነው? ከማንም ወፍ ዘራሽ ጋር ገጠሚ ከማንም በቃ ማይንን ታሪክ የለም። በቃ እንደዚህ እንደምነግርሽ ቀላል አይደለም።
ብዙ ነገር ተናገረኝ። ከዛ ዝም ብዬ በቃ ተውኝ፣ በቃ ልሂድ ማለት እኔ መሄጃ ሀገር የለኝም፣ የምሄድበት ቤተሰብ የለኝም፣ የምናገረው ሰው የለም፣ ለማወራው ሰው ስለሌለ በቃ እኔ ተውኝና ልጆችን ይዤ ብቻ በሰላም ከዚህ አካባቢ ልሂድ በእናታቸው። በቃ እኔ እዚህ ማንም ሰው እዚህም አይደለም ሌላ ቦታ ማንም ስለሌለኝ ተውኝና እኔ ልሂድ በእናታቸው አልኳቸው። እዛ ትሄጃለሽ፣ ተረጋግተሽ ትሄጃለሽ፣ ተረጋግተሽ አስበሽበት ነው የምትሄጂው። ቆይ እንደዚህ አይኬድም፣ ለምን ብለሽ እንደዚህ እያለቀስሽም አትሄጂም። እኛ አውርተን ነገ አስፈላጊ ከሆነ መቀጣት ካለበት እሱ በሰፈራችን ሕገ ደንብ ይቀጣል እንጂ ጅማሉ። ኧረ ተውኝ በቃ ሌላ ጊዜ አስቤበት ልምጣና ያን ጊዜ እንደሚሆን ይሆናል አልኳቸው። ከዛ አትሄጂም መለሱኝ። ከዛ ሽማግሌ ተባልና እዛው ማታ ታስታረቁንና ተይ በቃ እንጂ ተይ ስትባይ መተዋት ጭም እንዴት የሆነ ትልቅ ሰው አይደለሽ የተማርሽ ሰው አይደለሽ እንዴ በቃ ተይ በቃ እሱ እንደዚህ በስሜት ይሆናል የተናገረሽ እና በቃ ተይ ምናምን አሉኝ። ታውኩትና አደርኩ። ሳድርልሽ ጠዋት ላይ ሌሊት 12 ሰዓት ተነስቶ 12 ሰዓት ማራ አይሆንም 11 ሰዓት ምናምን ይሆናል ከጠዋቱና ተነስቶ የሆነ ነገር ይቆፍራል የከብቶች ግርግም ጋር። ከዛ ምንድን ነው እዚጋ ምን እያረክ ነው? ዝም ልጆችም እንዴ ምን አረግን? ይህን ያክል ምን አርገን? ልጆችን አንቺ ቤተሽ አትሄጂም? እኔም ከልጆች የተነጥዬ አልኖርም። እነሱንም እዚህ ውስጥ አርጌ አንቺንም የሆነ ነገር አርጌ ከዛ እኔም ራሴን የሆነ ነገር አርጋለሁ። ቤተሰቦችን ማጥቻለሁ። ማንም የለኝም ከዚህ በኋላ እዚህ ምድር ላይም ማንም እንዲኖረኝ አልፈልግም። እንደዚህ ያደርጋለሁ አለኝ። እሺ በቃ ብዬ ጸጥ አልኩኝ ሳላስለቀ ዝም ብዬ። ከዛ ልጆችን አንጠልጥዬ ተነስቼ ባጃጅ ስልክ አቅ ነበር ደውዬ ና ወሰደኝ አልኩት። ይዞኝ ሄዶ ወደ ቤት ተመልሼ መጣሁኝ። ገባሁ። እዛ ስገብቼ እያለሁ ወዲያው ተከትሎ መጣ። እዛ ከብቶች አሉ፣ ብዙ ነገር አለ ቤቱ። እንግዲህ ባዶ ነው፣ ከብቶችን የሚጠብቅለት ሰው የለም። ማንም ዘመዶቹ ብዙም በቃ ከሁሉም ጋር አይዋደዱም፣ አይቀራረቡም። በቃ ሁሉም አይወዱትም ማለት ትችያለሽ በጥቅሉ። እዛ ተከትሎኝ መጣ። በቃ እኔ ይቅርታ እንደዚህ ሆኜ ነው ቤተሰቦችን ሰጠ። ቤተሰብህን እኮ ቢያሳጣህ ራሱ ይሄን ሁሉ ንግግር የሚያናግር ከስሬ ከመሰረቴ እስከዛሬ በህይወት ቀና ብለህ እንኳን ተናግረኝ የማታውቃቸውን ነገሮች እስከ ወፍ ዘራሽ እስከ ማንነት እኔን ስትሰድበኝ ልጆቼ ሳይኳቸው ምን ይሆናል ብለህ ሳታስብ ልጆቼ ጭንቅላታቸው ሞራላቸውን ተረማምደበታል። እኔን ተው ችግር የለም። እኔ መሰደብን ምንም መደረግ ብርቄ አይደለም። ስለዚህ እነሱን እኔ እንደፈለክ ተናገረኝ፣ ግን እነሱ ፊት አዋርደኛል። በቃ ተው መለያየት ነው ይሻለን። በቃ በሰላም እንለያይ እና ለልጆቼ ስለኔ ደግሞ የሆነ በቃ እሳትም ቢሆን እሳት ጨብጬም ስራ እየሰራም ቢሆን እሳት ውስጥም ቢሆን ታሳድጋቸው። በቃ ተወኝ። እኔ ማንም የለኝም። ነገ ጠርቼ እናልኝ የምለው ወንድምም ዘመድም ስለሌለኝ እባክህ ተወኝ አልኩት። ከዛ የሆነ ልጅ አለች ጓደኛ ይዛው ከሱ ጋር የምትሰራ ሆና ያው እንደ ጓደኛ እንቀራረባለን ብዙም ባይሆን ለእሷ ነግሯት መጣች። ከዛ ይህን ነገር እባክሽን አስተካኪ፣ ልጆቹን ለምን ባዶ ታደርጓቸዋለህ? አንቺ ያሳለፍሽው ታሪክ ሊኖር ይችላል። እሱ ደግሞ ስሜታዊ ሆኖ ነው እንደዚህ የተናገረሽ። ስሜታዊም ቢሆንም እኔ ምንም ካጠፋው እኮ ቢመታኝም ችግር የለውም ይምታኝ። በቃ ጥፋቴ ከሆነ እቀበላለሁ፣ ዋጥ አድርጌ ጸጥ እላለሁ እንጂ ወደ ውጭ እኮ አልወጣም። ከ8 ዓመት በላይ እኮ አብረን ኖርን። እስከ 7 ዓመት ከምናምን በላይ እኮ አብረን እየኖርን ነው። ስለዚህ እስካሁን ድረስ ምንም ነገር ተናግሮኝ አያውቅም። ስለዚህ አሁን መሰረቴን ስሬን ስለነገረኝ ከዚህ በኋላ መኖር አልችልም፣ ተውኝ በቃ አልኳቸው። ከዛ ትቼ ተይ እና ለአንዴ ለልጆች ስታይ አንቺ የተጎዳሽውን ያሳለፍሽውን ህይወት እኮ በልጆች ቤተሰብ አልባ አታርጊያቸው። ቢያንስ ለእነሱ ስታይ አብረሽ ኑሪ። ተይ እባክሽ፣ እሱም ጤነኛ አይደለም፣ ወዶ አይደለም። የሆነ የቤተሰብ ጣጣ ሳይኖርበት አይቀርም። ስለዚህ እስከዛሬ ተናግሮሽ የማያውቅ ከሆነ ይህ ልጅ አሁን በቤተሰቡ ጉዳይ እነሱም በአመት ባልሞላ ውስጥ ሁለቱንም ስላጣ ያ ታሪክ ሲደረረበበት እስከዛሬ ችግርንም አይቶም ስለማያውቅ ቤተሰብ ማጣትንም ስለማያውቅ አሁን በአንዴ ሲያጣ ተሰምቶት ይሆናል ምናምን አሉኝ። ሊሆን ይችላል። ግን እኔ ያሳለፍኩትን እግሬ እስከ 2 ወር ድረስ እግሬ አበጠ፣ የመታኝ በእንጨት ማለት ነው። እስካሁን ራሱ መርገጥ አልችልም። በደንብ የሆነ እቃ ይዤ ጄሪካ ነው የሆነ ነገር አንስቼ ልርገጥ ስል አያስረግጠኝም። ውስጥ እግሬ ንቅ አድርጎ ይዘኛል የመታኝ ማለት ነው። ስለዚህ በጥፋቴስ ተመልገረፍ ያለ ጥፋቴ ምንም ሳላጠፋ እዛ መከራዬን ሳይ በከረምኩ የእሱን ታሪክ በሸፈንኩኝ የእሱ ታሪክ የኔ ታሪክ ነው ብዬ ተሸክሜ በከረምኩ ይሁላ እንዴት ይደርስብኛል? እኔ ተውኝ በእናታቸው በቃ እኔ ማንም ስለሌለኝ በቃ አንተም ተወኝ። ምክንያቱም እኔ ከመጀመሪያ ጀምሮ ነው ህይወት የረገመችኝ አይደለ? ስለዚህ እባክህ ተወኝ በቃ ልጆቼን ለእነሱ ስል ነው አይደለ አሁን ሌላ ጣጣ ውስጥ የገባሁት። እነሱ ማሳደግ ባለብኝ አሳድጋለሁ። በቃ የሆነ ቦታ ወይ የአረብ ሀገርም ቢሆን የሆነ ቦታ አድርጌያቸው የማውቀው ጥሩ ሰው ካገኙ ሰጥቻቸው ሄጄ አሳድጋቸዋለሁ። ከቻልክ ደግሞ በቃ ያዝልኝና ከበረታ ሄጄ ላሳድጋቸው የምችለውን ላደር ያልኩት። ከዛ አንቺ አትሄጂም ምናምን ተብለን አሁን
አንዳንድ ቤት ነው ያለ ነው አልኩሽ። በቃ ለእሱ የሚሆነው ክላስ ተከራይቶ የሚሆነው ቦታ ተከራይቼ ነው ያለው ለጊዜው። በመሀል ይሄ ነገር ቆይ እስኪ ለራሴ ጊዜ ስጡኝ፣ ቢያንስ እንዳስብበት ትንሽዬ ጊዜ ስጡኝና ላስብበት። በቃ አብረን መሆን ካለብኝ ላስብበትና ልወስን እንጂ ከዛ በኋላ ግን አልችልም አሁን። ምክንያቱም በጣም ልቤ ቆስሏል። እኔ ከዛ በፊት በጣም ብዙ የሆንኩት ታሪክ አለ። እንደዚህ ላዩን ነው የነገርኩሽ እና በጣም ስንት አመት ሙሉ ከ30 አመት በላይ ያሳለፍኩትን ታሪክ እንደዚህ በ30 ደቂቃ የሚገለጽ አይደለም። በጣም ከባድ ነው። ላዩን ነው የነገርኩሽ እንጂ በውስጥ ያሳለፍኳቸው በጣም መጥፎ ጊዜያቶች ይኖራሉ እና አሁን ልጆችን ይዤ ብቻዬን ነው ያለሁት። አውይኝ በጣም ግራ ገብተውኛል። በቃ ጨንቆኛል ማለት ትችያለሽ። በጣም የሆነች በቃ እንትን ውስጥ ነኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እስከዛሬ ነገሮች ቢደራረቡብኝ ብቻዬን ሆኜ ነው ያለ እነሱ። ግን እነሱ ሳያቸው ምን ማድረግ እንዳለብኝ ራሱ አሁን ግራ ገባኝ። በቃ መወሰን ራሱ ግራ ገብት አለኝ። የሆነ ሰርቼ እንዳልኖር የሆነ ትንሽ የስራ ሰርቼ እንኳን ልኖር አለ። አሁን በዚህ ሰዓት ሁሉንም ነገር አቁሜ እነሱን ይዤ ነበር የተቀመጥኩት። የምንኖረው ደግሞ በሱ ደሞዝ ነበር እና በቃ አሁን ሁሉም ነገር ከበደኝ እና ሰዎች በቃ የኔ የምልልሽ የምፈልገው አንዳንድ ሰዎች በቃ የሆነ ነገር ሳይኖራቸው ራሱ ህይወትሽን ትልል ይችላል። ግን የራስሽ ነገር ሳይኖርሽ ማግባት አስፈላጊ አይደለም። ማግብተሽ መኖር በቃ አስፈላጊ እንዳልሆነ ነው የሚናገረው። በቃ የራስሽ ነገር ሴት ልጅ የራሷን ነገር ሳይኖራት በራስሽ ቤተሰብ ይጥላሽ በቃ መጥላት ምንም ማለት አይደለም። ግን እኔ አሁን የምፈራው እኔ የሆንኩትን እኔ ያሳለፍኩትን ህይወት ልጆቼ እንዳይደግሙት ነው የምፈራው። በቃ እነሱ እንዳይደግሙት የተሻለ ህይወት ይገባቸዋል። ግን አልቻልኩም። የተሻለ ህይወት እንዲኖራቸው ማድረግ አልቻልኩም። ምክንያቱም አቅም የለኝም። ሄጄ የምነግረው ሰው አንድ ዘመድ የለኝም። እንደዚህ የሆንኩ ከፋኝ እንኳ ብዬ የምናገረው ሰው የለም። ከፍቶሽ እንኳ ብትናገሪ ሰው ጋር የሆነ ነገር ይወጣል ይችላል። እኔ ግን ከፍቶኛል ብዬ ይናገር